በጣም የስራ ክብደት ከተሰማኝ ወይም ጫንቃይ ነገር ካለ በጣም ነባር ወደሆኑ ጥንታዊ ዛፎች ወዳሉበት አካባቢ እሄዳለሁ፣ ተፈውሼ እመለሳለሁ። ፕላንት ኢንተሊጀንስ የሚባል አለ። ኢንተሊጀንስ አላቸው በጣም ከምትገምቹ በላይ ማለት ነው። ያ ኢንተሊጀንሳቸው ከእንስሳት ጋር የሚለይበት እንስሳት ድምፅ አለው፣ ጩኸት አለው፣ ቀጥታ የሆነ አክሽን ሊኖር ይችላል። በዛ መንገድ ላይ ይገለጽ ይችላል። ለምሳሌ ሃሪ ፖተር ላይ ያደረጉት ኢንተርፕሪት ማድረግ ነው። አንድን ዛፍ ስትቆርጩ ሪስፖንድ የሚያደርገው መንገድ አለ፣ እኛ ማናየው ማንረዳበት መንገድ። ያንን ኢንተርፕሪት ብታደርጊው ጩኸት ነው፣ ኦፍ ኮርስ መጮህ ነው፣ የመተርጎም ጉዳይ ነው። እና በእጽዋት ዓለም ግን በጣም የሚያስገርሙ አሁን አድቫንስ እያደረጉ ለምሳሌ በፊት ያልነበረ ሲነኳቸው መኮማተር፣ በምትነኪ ጊዜ ለሌሎች ዛፎች መልእክት ማስተላለፍ፣ አንዱ ሲጎዳ ማለት ነው፣ አንዱ ሲቀነጠብ ለሌላው መልእክት ማስተላለፍ፣ በማትነን መንገድ ሪያክት ማድረግ፣ እንደዚህ በጣም በቅርብ ጊዜ ሳይንስ የደረሰባቸው ናቸው። ከዛ ውጭ መረጃ ይዛሉ፣ በጣም ስቶር ያደርጋሉ፣ መረጃቸውን በአግባቡ ይጠቀማሉ። በቃ ኦንሊ ሎኮሞቲቭ አይደሉም፣ አይንቀሳቀሱም ስልሽ ከቦታ ወደ ቦታ ሊሄዱ አይችሉም። ግን እዛውም ሆነው ኦፍኮርስ ያን ያደርጋሉ። ከዛ ውጭ ግን እንስሳት ያላቸውን አብዛኛውን ኢንቴሊጀንስ እንደውም በተሻለ አላቸው። በጣም እኮ የሚደንቅ ነው። አሁን እኛ ስለ እንስሳት ስለ እጽዋት ኦንሊ በዓለም ላይ ከፀሐይ ብርሃን ኃይል ተቀብለው ካርበንና ሃይድሮጅንን ከአየር ወስደው ከመሬት በጣም ስር ውስጥ ገብተው ንጥረ ገና አውጥተው ምግብን የሚያመርቱ እኮ ፍጥረታት ናቸው። ሌላ ሁሉ እኮ ከኋላ የሚመጣው ነው፣ ሰውን ጨምሮ ማለት ነው። እንግዲህ ፀሐይ አሁን ነው ከስንት ሺህ ዓመት በኋላ ሰው ልጅ ሶላር ትራፕ ማድረግ የጀመረው፣ የሶላር ቴክኖሎጂ የምንለው ማለት ነው። እነሱ ከሚሊዮን ዓመት በፊት እኮ ሶላርን ተጠቅመው ነው ምርት ያመርቱ የነበረው። ስለ ኢንቴሊጀንስ ካወራን እንዴት ነው አሁን ይሄንን ከነሱ ጋር ራሳችን የምናወዳድረው? የሰው ልጅ አሁን ነው ቅርብ ጊዜ ዩራኒየም ምን አገኘው ምናምን የሚለው። እነሱ እኮ ኦልሬዲ ስንት ረጅም ዓመት ሳክ አድርገው ብዙ ነገር አድርገው መድኃኒት አመንጭተው ራሳቸውንም ሌሎቹን ፍጥረታትንም የሚፈውሱ ናቸው። እና ለእጽዋት ያለን ግንዛቤ በዓለም ላይ በጣም በጣም ደካማ ነው እንደውም ማለት ነው። ወደ ኢትዮጵያ ስንመጣ ደግሞ የባሰ ምንም ጨርሶ ግንዛቤ የለንም። ሚራክል አለ፣ ታምራት ሁልጊዜ ይደረጋሉ። ታምራት በእንስሳት ታምራት በእጽዋት ሊደረግ ይችላል። በመጽሐፍ ቅዱስ ውስጥ አንዳንድ እንስሳት በጣም ከጠባያቸው ወጣ ያለ ነገር ሲያደርጉት መለከቻለሽ እና ብዙ ምክንያት ሎኮሞቲቭ አይደሉም ማለት ከአንድ ቦታ ወደ አንድ ቦታ በባዮሎጂ በምታውቂው አይንቀሳቀሱም ነው። ግን ሚራክል ኩድ ሃፕን። ከሚራክል ያልተናነሰ ግን ብዙ ነገር ያደርጋሉ። ለምሳሌ እያየሻቸው መሰወር፣ ይሄ በእንስሳትም በእጽዋትም ዓለም የተለመደ ነው። አላው የሞለኪላር እንግዲህ ብዙ ትንታኔ ሊወስደን ይችላል። ለምሳሌ እኔ የምታየኝ አሁን ሪፍሌክት ስለማድረግ ነው። የሆነ ብርሃንን ይመጣል ያርፋል። ብርሃን ባይኖር አታየኝም፣ ጨለማ ነው። ብርሃን ኑሮ የምታየኝ ሪፍሌክት ስለማድረግ ነው። ስለዚህ ሪፍሌክት እንዳያደርግ አሁን አልፌ የምሰደው ቢሆን አታየኝም። መስተዋት እኮ የምንጋጨው ለዚህ ነው፣ አሳልፎ ስለሚሰድ። እንደዛ አይነት የሞለኪላር ዳይናሚዝም ያላቸው ኮመን ነው በእንስሳትም። ለምሳሌ አሳዎች እያየሹ ልም ይላል። አንዳንድ እጽዋትም የዚህ አይነት ጠባይ ያላቸው። ይሄ ከሚራክል ሊባል የሚችል ማለት ነው። እና ናው ዩ ሲ ሚ ናው ዩ ዶንት የሚባል ማለት ነው። አሁን ታየኛለህ አሁን አታየኝም የሚባለው አይነት ማለት ነው። በመጀመሪያም ገነት ውስጥ ለምሳሌ ለሰው ልጅ የመውደቅና የመነሳት ምስክር ሆነው እንዲኖሩ ዘላለምም እንዲኖር እነሱን እየበላም ሁለት እጽዋቶች እኮ ምስክር ሆነው ተቀምጠዋል። የሞትና የህይወት የጥበብና የድንቁርና ምልክት የሆነው ዕፀ በለስ እንደዚሁም እሱን ሲበላ ዘላለም
እየታደሰ እንዲኖር ዕፀ ሕይወት። እነዚህ እኮ እግዚአብሔር ከሰው ልጅ በፊት ፈጥሮ ለሰው የሰጠው ምስክርነት ነው። ስለዚህ እጽዋት በፈጣሪ ዘንድ በጣም የተከበሩ ልዩ ምስጢር የተሰጣቸው ናቸው። ለዚህ ነው ከከርሰ ምድር ከማናየው ውስጥ ገብተው የሚያወጡ ከደመና በላይ ካለች ፀሐይ ኃይል የሚቀበሉ ይህንን አስተሳስረው ፍጥረታትን ተሸክመው የሚኖሩ ከፈጣሪ በታች መጋቢ ዓለም የሚባሉ እኮ እጽዋት ናቸው። እና በእነሱ ብዙ ድንቅ ተአምር ቢደረግ አይደንቅም፣ ባላደራ ስለሆኑ ማለት ነው። ምድር ያለ እነሱ ሊሆን አይችልም። እነሱ ከሌሉ በነገራችን ላይ በምግብነት አካባቢን በማቀዝቀዝ ብቻ ሳይሆን የሰውን ልጅ ባህሪ፣ ስነ ልቦና፣ ጠባይ በመግራት ረገድ በጣም ትልቅ ሚና አላቸው። አሁን አስተውለን ከሆነ አንድ አካባቢ ደኑ ተጨፍጭፎ ሲራቆት፣ አካባቢ ሲጎሳቆል የሰዎች ጠባይ አብሮ እንደዛ ይሆናል። ጨካኝ፣ እርስ በርስ መጠፋፋት፣ መገዳደል። እንደዚህ በደንብ ጂኦግራፊካሊ ሎኬት ብታረጋቸው በጥቅጥቅ ባለ ደን አካባቢ የሚኖሩ ሰዎችና በተራቆተ ትዕግስታቸው፣ ይቅርባይነታቸው፣ ምናምናቸው ሁሉ ይለያያል እና በአካባቢ እጽዋት መኖር የሰው ልጅ ጠባይ ራሱ ያረጋጋሉ። አለዛ ስደተኛ፣ ተቅበዝባዥ፣ ጨካኝ ምናምን ነው የምትሆኙ። ከዛ ስትርቂ አካባቢ አረንጓዴ ሲሆን እጽዋት ሲኖሩ የሰውም የእንስሳቱም ጠባይ አብሮ የመስተካከል እድሉ ከፍ ያለ ነው። አንደኛ ስለ ሀገራችን ኢትዮጵያ ያለን ግንዛቤ ከፍ እንዲል ነው። ይህን ያክል እጽዋት አለን። ከ1000 በላይ የሀገር በቀል እጽዋቶች አሉን። በተለይ ለከተሜውና ተማርኩ ለሚለው እነዚህ ሁሉ እጽዋት ስም አላቸው። ማን ነው የሰየመላቸው? ስማቸውን ያወጣው? 1000 ምናምን እጽዋት ስም ከግብሩ ጋር የሚሄድ ከሞርፎሎጂው ከቅርጹ ጋር ወይ ከአናቶሚው ጋር የሚሄድ ስም አለው እና ትልቅ ዊዝደም እኮ ነው። በጣም የሚገርምሽ አንድ አሁን እኔ የተጠቀምኩት የአማርኛ ስማቸውን ነው። በኦሮምኛ አላቸው፣ በትግርኛ አላቸው፣ በጋሙኛ አላቸው፣ በአፋርኛ አላቸው። በሚበቅሉበት አካባቢ የአካባቢው ሰው ስም ሰጥቷቸዋል። ስለዚህ እንዴት ያለ ዊዝደም ነው የሚለውን ሰው እንዲያየው ነው ያለን ነገር። እጽዋትን ቆጥሮ ስም ሰጥቶ እንደ ጠባያቸው የሚያደርግ ማህበረሰብ ነበረን ነው ምለው። ነበረን ማለት ይሻላል። ግን ከዚህ የተገለለ ደግሞ አለ። አዋቂ ነኝ የሚል ብዙ እውቀት የሚያውቅ ብዙ ነገር የሚያደርግ ግን አሁን መጽሐፉን ለማንበብ ሰው ሊቸገር ይችላል። የሚቸገረው ስማቸውን ስለማያውቀው ነው። ግን አላውቃቸውም ከማለት ይልቅ ለማወቅ መጣር ነው። እንዴት ያለ ዊዝደም ነው! አንድ ጋሞ ያለ ገበሬ ለነዚህ ሁሉ እጽዋቶች ስም ከአባቶቹ ተቀብሎ እሱም ጠብቆት መኖሩ ይገርማል። አንድ ከፋ ውስጥ ያለ አርሶ አደር የነዛን ሁሉ እጽዋት በቃሉ ይዞ ከአባቶቹ ይዞ፣ በነገራችን ላይ እኛ ሳይንቲስቶቹ ሂደን ነው እንጠይቅና ሞርፎሎጂውን ወስደን ከእንግሊዘኛው ጋር እያገናኘን ነው እንጂ የምንሄደው እኛ ስም አላወጣንም ራሱ። ስለዚህ አንደኛው ነገር ያ ነው፣ እንወቀው ነው እግረ መንገዱ። ሁለተኛው ባህሪያቸውን ነው የተረጎምኩትና ምናልባት ከሰው ልጅ ጋር ደግሞ ብዙ የሚያመሳስላቸው ነገር ይኖር ይሆናል። እንደ ሌላው ልቦለድ የተፈጠረ ሳይሆን አክቹዋሊ ኢኮሎጂካል ፋይቲንግ አለው፣ ኢኮሎጂካል ዊዝደም አለው፣ ኢኮሎጂካል ፌለር እና ሳክሰስ አለው እዛ ውስጥ። ያ እኛን ምን ያስተምረናል የሚለውን ሰው እንዲያየው። የሀገር ሁለት የሚያሳዝኑ ነገሮች አሉ። አንደኛ ጥንቆላን ከኢትዮጵያ ቤተክርስቲያን ደብተራዎች ደባትር ጋር የማያያዝ ነገር አለ። በጣም ትክክል አይደለም። ያ በጣም ትክክል ያልሆነ ነገር ነው። እንደ ሻዶ ከኋላ ተከትሎ አንዳንድ ሰዎች ሊያረጉት ይችላሉ። ጨርሶ በእምነቱ ውስጥ በቤተ ክርስቲያኗ ውስጥ እንደዚህ አይነት ነገር የለም። ስለዚህ ጥንቆላ ደካማ አስተሳሰብ ነው። ጥንቆላ የሰዎችን አእምሮ ማኒፕሌት በማድረግ በሰዎች ድክመት መጠቀም ነው። ሌላ ምንም ነገር የለውም በነገራችን ላይ። ከዚህ ውጭ ግን ጥበብ የሚባል አለ። ጥበብ እጽዋትን፣ እንስሳት፣ ሰው፣ አካባቢ፣ በተለይ ድንጋይ፣ እነዚህ
በመስተጋብር የሚሰሯቸው በመናበብ ሊፈጥሯቸው የሚችሉ እውቀቶች አሉ። ለምሳሌ የተለያዩ ድንጋዮች አሉ ስታጋጩ ብልጭታ ብርሃን የሚፈጥር ማለት ነው። ለምሳሌ ሰገድ የሚባል እንጨት አለ። ሰገድ ሁለቱን ሰገዶች እንዲህ ብታደርጊ እሳት ይፈጥራል። ለብዙ ሰው ተአምር ሊሆን ይችላል። ይሄ ወይም አንዳንዱ ጥንቆላ አድርጎ አስመስሎ ሊያቀርበው ይችላል። ግን ይሄ ጥበብ ነው። የዛን ድንጋይ ኬሚካል ኮምፖዚሽን፣ የዛን እጽዋት ኬሚካል ኮምፖዚሽን ከመረዳት የሚመጣ ነው። ቅድም እንዳልኩሽ ነው። አንድ እጽዋት አይተሹ አሁን ሊጠፋ ይችላል። ከዛ የምትወስጁ ጥበብ አለ። ለምንድን ነው አይቼው የጠፋኝ የሚለውን ወስደሽ ከራስሽ ጋር የምታደርጊው ነገር አለ። አሁን ብዙ በፊልም የምናየው የሆነ ነገር ሲለብሱ የሚጠፉ ሰዎች አሉ በስለላ ተቋም ውስጥ። እነዚህ በሙሉ ከእውነታው ከሳይንስ ከመረዳት የሚመነጩ ጥበቦች ናቸው። ስለዚህ እዛ ላይ ለማለት የተፈለገው እውነተኛውን ጥበብ ከጥንቆላ ጋር ማያያዝ አስፈላጊ አይደለም። በቃ ሰይጣን እነዚህ ነገሮች አውቆ እሱ የገለጣቸው በማስመሰል ሊያምታታ ይችላልና ያንን የመለየት ስራ ነው። ስለዚህ ጥበብ በጥልቅ ነገር ከመረዳት የሚመነጭ ነው። ከጥበብ አለፍ ያለ ደግሞ ሚራክል አለ፣ ታምራት። ብዙ አልናገርም። ታምራት ማለት እግዚአብሔር ባወቀ በመንፈስ ቅዱስ ኃይል የሚገለጹ ለሚወዱት ለቅዱሳኖቹ የሚያደርገው ነገር ይኖራል። ኤርትራን ባህር እንደከፈለው ማለት ነው። እሳት ከሰማይ እነ ኤልያስ እንዳወረዱት ወይም እንደ ኤልያስ በእሳት ሰረገላ እንደመነጠቅ ታምራት ሊደረጉ ይችላሉ። ያ የመንፈስ ቅዱስ ስጦታ ነው። ከዛ መልስ ግን ጥበቦች አሉ። ሰለሞን እጅግ ከማስተዋል የተነሳ የሚጠቀምባቸው የደረሰባቸው ጥበቦች አሉ። እነዛን የተያዘው ነው እንግዲህ መርበብተ ሰለሞን የምንለው። ስለዚህ ጥንቆላ በጣም የረከሰ ደካማ የሆነ ትንሽ እውቀትን ወስደሽ በማያውቁ ሰዎች ላይ የምታደርገው ይሄ ማጂክ የምንለው ማለት ነው። ሰው ማጂክ እየተባለ ታዲያ ግን አሁን ዩቲዩብ ገብተሽ ብታይ ማጂኩ ሰዎች በሌሎች ድክመት የሚያደርጓቸው ነገሮች ናቸው። ከኋላ ኦክሲጅን ሳፕላይ አድርጎ ውሃ ውስጥ ቆየው የሚል ወይም አየር ላይ የተንሳፈፉ የሚመስሉ ሰዎች አሉ። በአንድ ብረት ግን ብዙ ሳፖርት ያለው ያ ሌላ ጉዳይ ነው። ጥበብ ግን ሶሊድ ነው፣ መሰረት አለው፣ መረዳት አለው፣ እውቀት ይጠይቃል። የእጽዋትን፣ የእንስሳትን፣ የማዕድናትን ልዩ አቅም አውቀሽ መረዳት ነው። እሱን አውቀሽ መጠቀም ነው ጥበብ መለው ያንን ነው። እኔ ኢትዮጵያ ደግሞ ለዛ የታደለችበት ዋናው ምክንያት ሮ ማቴሪያል የምንለው የተሟላ ያላት ነው። በማዕድን ብትሄጅ፣ በእጽዋት ብትሄጅ፣ በእንስሳት ብትሄጅ፣ በመሬት አቀማመጥ ብንሄድ ለዛ ጥበብ ምንጭ የሚሆኑ ብዙ ጸጋ የታደለች ሀገር ስለሆነች መፍረድ አያስፈልግም። አንድ ሰው ወንጌል አነቦ ወንጌል ብቻ በቂው ከሆነ ሰየው ጥሩ ነው። ግን ደግሞ ከወንጌል ተመስርቶ ደግሞ ሰፋ ያለ እውቀት መያዝ ደግሞ ከፈለገ ሰየው፣ ብዙ ነገር የለውም። ትልቁ ነገር ግን የእውቀት ምንጭ እግዚአብሔር ነው። የጥበብ ሁሉም ምንጭ እግዚአብሔር ነው። ከድንጋይ እውቀት አገኘው፣ ከእጽዋት እውቀት አገኘው ብትይም ያንን እውቀት በእጽዋት ውስጥ ያስቀመጠው ፈጣሪ ነው። ለዚህ ነው የጥበብ ሁሉ መጀመሪያ ለምሳሌ ሐኪም ቤት ሄደሽ ብትድኝ እና አንዱ ደግሞ እኔ ሐኪም ቤት አልሄድም ሰው ሰራሽ ነው የለም እኔ ጸበል ነው ብትይ፣ ሁለቱም ግን ምንጩ እግዚአብሔር ነው። የእውነት ምንጭና የጥበብ ምንጭ እግዚአብሔር ነው። ለሐኪሙ ጥበብ የሰጠው እግዚአብሔር ነው። ሐኪሙ የሚጠቀምባቸው መድኃኒቶች ትሬስ ብታደርጊ የሚፈበረኩት እግዚአብሔር ከሰራቸው እጽዋቶች ወይም እንስሳት ሊሆን ይችላል። እና የማጥበብ እና የማስፋት ጉዳይ ነው። ሰው ደግሞ እንደ አቅሙና እንደ ግንዛቤው ነው። ስለዚህ ለምሳሌ ለእኔ የማቴዎስ ወንጌልን ብቻ አንብቤ በቂ ነው ካልሽ ምን ችግር አለው? ሰየው። ግን ከማቴዎስ ወንጌል ተነስተው የሰፉ ጥበባትን ደግሞ ብታይ እፈቅዳለሁ ካልሽ እሱም መልካም ነው። ትልቁ ነገር የእውነት ምንጭ እግዚአብሔር መሆኑን፣ የጥበብ ምንጭ እግዚአብሔር መሆኑንና ጥበቡን ለማድነቅ ደግሞ አእምሮን ማስፋቱ ተገቢ ነው። ምን አለበት? አሁን እዚህ እጽዋት እኔ ፍካሬ ጻፍኩኝ። እነዛ ሁሉ እጽዋት እኮ የእግዚአብሔር እጆቹ ስራዎች ናቸው። ታዲያ እንዴት እናደንቀዋለን እግዚአብሔር?
በምንድን ነው እግዚአብሔርን የምናደንቀው? ስላበላን ስላጠጣን አይደለም። ብዙ እኮ አለ ለአንክሮ የሰጠን አለ። ለተዘክሮ ለአንክሮ ማለት ኮንተምፕሌት እንድናረግ ማለት ለተዘክሮ በማየት በመደነቅ ለአርመሞ ብዙ ነገር ለምግብ ለመድኃኒት ብሎ የሰጠን ፍጥረታት አሉ። እነሱን ሁሉ አቅም በፈቀደ መስ ካልመረመር ናቸው ፈጣሪ እንዴት አድርገን የእጅ ስራውን እናደንቃለን? ሰማያትም ክብሩን ይናገራሉ፣ ምድርም እኮ ሰማያት የእጁን ስራ ትናገራለች፣ ምድርም ክብሩን ትናገራለች የሚባለው እኮ ሌላ ነገር አይደለም። ስለዚህ እኔ አሁን የምናገረው ይህን አንብቡ ያን አንብቡ ሳይሆን የእግዚአብሔርን ጥበብ እና ኃያልነት ካህሊነት ሁሉን ቻይነት የሚያመላክቱ ነገሮች ብናነብ ሃይማኖታችን የበለጠ እየጠነከረ ለእግዚአብሔር ያለን ክብር እየጨመረ ይሄዳል። ፖይንቱ እሱ ነው። ብዙ ነገር ከሰይጣን የምታገኛቸው ነገራችን ላይ ሰይጣን ስንል ሰይጣንና አሰራሩ ማለታችን ነው። ምሳሌ ስርቆት፣ ሙስናም ሊሆን ይችላል። በሌላም መንገድ የምታገኛቸው ነገሮች መጨረሻ ላይ እሳቱ ነው ይበሉሽ እንደው እንጂ አብሮሽ ተከትሎሽ አይሄድም። ወደ መቃብር ስትወርጂ በቃ እንደ ማንኛውም 3 ሜትር ጨርቅ ከሳጥን ጋር የምትወርጁ። ስለዚህ ምንም የማስመሰል ነገር ነው እንጂ ያሳመረልሽ የሚመስልሽ ከህሊና ዳኝነት የሚያነጻን ምንም ነገር የለም። እና ሰይጣን በሱ እና በተግባሮቹ በሰዎች ውስጥ በፈጠራቸው አስተምሮዎች ውስጥ ሰዎች በመስገብገብ ሊያገኟቸው የሚፈልጉ ሀብት፣ ክብር፣ ስልጣን፣ ዝና በሙሉ እንደ ጉም ነው የሚተኑት። መቼ ሊጠፉ እንደሚችሉ አታውቂም። ከአንቺ መቼ እንደሚያመልጡ አታውቂውም። ሲያመልጡ ግን በጣም በጣም አሳዛኝ ነው። ምክንያቱም እዛ ላይ ስለነበር ተንጠልጥለሽ የነበርሽ እነዛ ሲቀር ባዶ ነው የምትሆኘው። ከዛ ይልቅ የምትፈልጊውን ነገር እግዚአብሔር ሊሰጥ የታመነ ነው። እግዚአብሔር የሚጠይቀው ግን አንድ ነገር ነው። ድካምና ጥረት ይጠይቃል። እውነትና ታማኝነትን ይጠይቃል። እኔ ዛሬ ተነስቶ እግዚአብሔር እኔን ሀብታም ሊያደርግ አይፈልግም። ይችላል፣ ግን ስለማይጠቅመኝ ሀብታም እንደሆን ከፈለኩ መስራት መድከም አለብኝ፣ መታመን አለብኝ፣ ለሱ ጊዜ መስጠት አለብኝ። ምክንያቱም ያ ጊዜ የሱ አቅም አይደለም፣ ለእኔም ያንን ሀብትና ነገር የማስተዳድርበት ትምህርት እንዲኖረኝ ነው ማለት ነው። አይሽ እና ከእግዚአብሔር ማግኘት የምንፈልገውን ነገር ከሌላ ለማግኘት መሞከር መጨረሻ ላይ ከንቱ ነው የሚሆነው። ሜዳ ላይ ጥሎ ጭው ያለ በረሃ ላይ ጥሎች ነው የሚቀረው። ጭው ያለ ማለት ነው። ብዙዎች በተለይ እኔ እስከማውቀው ድረስ በዚህ በሰይጣን አምልኮ የከበሩ ወይም ለጊዜያዊ ሀብት ያገኙ መጨረሻቸው በጣም አሳዛኝ ነው። አካላቸውን ያጣሉ፣ ጤናቸው ይጎላል። ቁስቁልቁል ብለው መጨረሻ ነፍሳቸውን እያዩዋት ራቁቷን ወደ መቃብር ስጋቸውን ጥላ ስትሄድ ቀድመው ተረድተውት ነው የሚሄዱት። እና ብዙ የምናውቃቸው ሰዎች አሉ እንደዚህ አይነት። እኔ ባደረግኩት ምርምርም ጥናትም በዚህ ዙሪያም ብዙ ስለደከምኩ ማለት ነው። እና አይጠቅምም። እስራኤላውያን የኢትዮጵያ የታሪክ አካል ናቸው፣ አይነጠሉም። በዚች ሀገር ውስጥ በስርዓተ መንግስት በማቆም ስርዓት በማበጀት ትልቅ አስተዋጽኦ የነበራቸው ናቸው። ጥበብን በማምጣት በዛ ጥበብም ኢኮኖሚ በማልባት ብዙ አስተዋጽኦ የነበራቸው ናቸው። እንግዲህ ከዛ በኋላ ፖለቲካ እስራኤል ወደ መግነን፣ ኢትዮጵያ ወደ መደሄት ስትሄድ እንደ ማንኛውም ሰው ተመልሰው የመሄድ ጉጉት ቢኖርባቸው ቢፈልጉ መፍረድ አይቻልም። ግን ሂደው አሁንም ከኢትዮጵያ የማይነጠሉ ኢትዮጵያን ጠዋት ማታ የሚያስቡ ናቸው። አንድ እስራኤላዊ ሀብት ካገኘ የመጀመሪያ ስራው ኢትዮጵያ ውስጥ መጥቶ ኢንቨስት ማድረግ ነው። ይሄ የምናየው ነው። ከዚህ ውጭ ግን በነበረን ረጅም ዘመን የሚስጥራት ተካፋይ የታሪክ ክፋይ ስለሆኑ በኢትዮጵያ ትንሣኤም ከዚህ በፊት ነግሬሻለሁ። ትንሣኤ ስንል ምን ማለታችን ነው የሚለው ውስጥ አስተዋጽኦ አላቸው፣ ይኖራቸዋል። ያ ብቻ ሳይሆን የኢትዮጵያና የእስራኤልም ግንኙነት አሁን ሚዛናችን በታሪክ ስናየው በጣም የተሳሰሩ
ልክ እንደ አምብሊካል ኮርድ ብዙ ገመድ ያላቸው ሁለት ሀገሮች ናቸው። ግን እስራኤል በጣም የዘመነች ስልጡን ሀገር ነች። አሁን በጣም ሀብታም ሀገር ነች። በሚሊተሪ፣ በቴክኖሎጂ፣ በግብርናው፣ በምኑ ብዙ ከፍ ያለች፣ በዛ ስልጣኔዋ የተነሳ በአሜሪካ ሞገስ ያላት፣ በአውሮፓውያን ሞገስ ያላት ትልቅ ሀገር ናት። የእሷ አቻ በዛ አምብሊካል ኮርድ አታችድ የሆነች ኢትዮጵያ ደግሞ በድህነት ውስጥ በጉስቁልና ህዝቦቿ የሚራቡ እርስ በርሳቸው የሚጣሉ ናቸው። ሁለቱን ኢኩዌት ለማድረግ አሁን አይቻልም። ስለዚህ በጊዜያዊነት ማንመሳሰል፣ ታሪክ ሼር ማንደራረግ መስሎ ቢታይ አይገርምም። ግን አንድ ቀን እኛም ወደ ላይ ስንወጣ አቻነት ሲመጣ የሁለቱ ሀገሮች ትስስር እና ለዛ ትስስር ደግሞ እርሾ ሆኖ የሚያገለግሉት ቤተ እስራኤላውያን ይሆናሉ ብዬ አምናለሁ። የእኔ እምነት ነው። ያ ዘመን እንደሚመጣም ከሚናፍቁ ሰዎች አንዱ ነኝ። ሀገራችን የፖለቲካ ስሪታችን ከፍተኛ ተጽዕኖ ያደርጋል። በብዙ ነገር አካዳሚው ላይ ተጽዕኖ ያመጣል፣ ኢኮኖሚው ላይ ተጽዕኖ ያመጣል፣ ስነ ልቦናችን ላይ ተጽዕኖ፣ መስተጋብራችን ላይ ተጽዕኖ ያመጣል እና የፖለቲካ ፍልስፍናችን ያልተረጋጋ፣ አሁንም ከሴራ ያልጸዳ፣ አሁንም ግልብ ጊዜያዊ ጥቅም ላይ ያተኮረ በመሆኑ ላለው ትውልድ ረጋ ብሎ ነገሮች እንዲያስተውል እድል አልሰጠውም። አንዱን ጥሎ ከሌ ድሃ የሆንከው ከሌ እንዲህ ስላደረገ ነው ብሎ ያንን አነሳስቶ ወደ ስልጣን መሄድ ነው ብዙ ጊዜ የምታየው ነገር ማለት ነው። ድሃ የሆንከው እነ ከሌ እንዲህ ስላደረጉ ከሌ አካባቢ እንዲህ ስላደረገ ነው፣ ወይም ብቻ እንደዚህ እንፈጥርና ለጊዜያዊ ለኛ ቀላል ሰውን ለማነሳሳት ቀላል ስለሆነ በዛ መንገድ መጥፎ ድባብ ፈጥረናል። ግን እነዚህ ነገሮች ፖለቲካችን ሲረጋጋ፣ ኢኮኖሚያችን እያደገ ሲሄድ፣ ሰው ስራ ሲኖረው፣ ብዙ ሰው ሰርቶ ውሎ የሚገባበት እድል ሲያገኝ የሚሰማቸውና የሚያዳምጣቸው መምረጥ ይጀምራል። ከዛ በኋላ ወደ ኋላ እየተመለሰ እያነጠረ የመስማት እድሉ ከፍ ያለ ይሆናል። ጥፋቶች እንኳ ቢኖሩ ቅድም ባልኩሽ መንገድ ለመማሪያ ነገር ያደርጋቸዋል እንጂ አሁን ወስዶ የራሱን ዘመንና ጊዜ አያበላሽም። ስለዚህ ብዙ አልፈርድም፣ አልደነቅም። እኔ አሁን በማያቸው አንዱ ይነሳና አንዱን ተረት ነው ይለዋል። ተረት ነው የሚልበት ምክንያት ራሱ ያዘጋጀው ሌላ ስላለው ነው እና ያንን ለመትከል ይሄኛውን ለማስጣል የሚደረግ ጥለት ብዙ። ግን ያኛው እንዳለ ሆኖ ይጠቅማል የምንለውን አዲስ ነገር አመተን መትከል ይቻል ነበር። ይሄኛውን መንቀል አያስፈልግም። ጎኑ ተክለን እኮ ማየት እንችላለን። ሪሊ የኛ ጥሩ ይሆናል አይሆንም ከዚህኛው ከነበረው ጋራ በሂደት ሊታይ ይችል ነበር። ስለዚህ ከመንቀል ከጎን ተክሎ ማየት፣ የራስንም ሀሳብ ከዛኛው ሀሳብ ጋር አስቀምጦ ማየት በጣም ክብረ ነገስትን መንቀፍ ይቻላል፣ አይጠቅምም። ግን የክብረ ነገስትን ሀሳብ ከመንቀፍ ይልቅ የክብረ ነገስት ቲዎሪ እሳቤዎቹ እንዳለው ይቀመጡና የተሻለ የምንለውን እሳቤ ደግሞ በጎን እናስቀምጥ። ከበለጠ ችግር የለውም፣ ካልበለጠ ደግሞ አልበለጠ። ይሄኛው ካልጠፋ የኔ አይደመጥም ማለት ግን ድክመት ነው ሲጀመር። እና እነዚህ በሙሉ ጊዜያቸው ያልፋል። አሁን የምንለው ነገር አልፎ አዋራው ሲሰክን ትክክለኛውን ነገር መረዳታችን አይቀርም። እስከዛ ለሚያስተውሉ ሰዎች አንዳንድ ምልክቶች የሚሆኑ ሀሳቦችን እናቀርባለን። የሚያዳምጣቸው ካለ እሰየው፣ ካልሆነ ደግሞ ታሪክና ጊዜ ይፈርደዋል። ለምሳሌ ስለ ታቦተ ጽዮን ቤተ እስራኤላውያን ከታቦተ ጽዮን ጋር ነው የሚያያዝ። ቲዎሪ በቃ በሬ ወለደ ብሎ የሚናገሩ ሰዎች አሉ። እስኪ ሰሞኑን የሲአይኤ ሪፖርት ክላሲፋይድ የሆነውን አያየሹ። በነገራችን ላይ መጓ አንድ የሚለው ነገር አለ። የራሳችሁን እውነት የምታረጋግጡት ሌሎች ሲያረጋግጡላችሁ ነው። እና እኔ አእምሮዬ ውስጥ ይህን ነገር አደንቃለሁ በጣም። አሁን አሜሪካኖቹ አለ ቢሉ እናምናለን እኛ ማለት ነው። እነሱ የለም ካሉ የለም ማለት ነው። እንደዛ ለምን እንሞኛለን? እና ስለ ክብረ ነገስት፣ ስለ ቤተ እስራኤላውያን ማንነት ተጋድሎ በዚች ሀገር
ጊዜ ይገልጠዋል። በምንፈልገው መንገድ ፕሩቭ ይሆናል። እኛ በምንፈልገው ማለት ነው። ፈረንጆች ከሆነ ያረጉልናል። እውነት ተደብቆ አይቀርም። ያ ግን ያሳፍራል። እና ሰሞኑን በጣም ሲዘዋወር በጣም ያለው ብዙ ሰዎችም ለእኔ ልክ እንዴት አየኸው? ምን አይ ዶንት ማይንድ ኢት። እኔ የራሴ መረዳት የራሴ ግንዛቤ ያለኝ ሰው ነኝ። ሲአይኤ አለው አላለው፣ ክላሲፋይ አረገው አላረገው፣ ሪቪል አረገው አላረገው አይ ዶንት ኬር እና ዋጋም አልሰጠውም። ክፎች ናቸው ሁልጊዜ ሜዲያውን የሚይዙት እና ያ መጥፎ ስራ የብዙዎቹን ደግ ስራ ሲሸፍን በጣም ይደንቃል። ያ ማለት እኮ ሌሎች የሉም ማለት አይደለም። ሌሎች የተቀደሱ ለሌሎች ሰዎች ህይወት የሚሆኑ ለሌሎች መድኃኒት የሚሆኑ ካላቸው ቀደው የሚያለብሱ ቆርሰው የሚያጎርሱ ራሳቸውን ጎድተው ሌሎችን የሚያኖሩ የሌሎችን ሞት ቀድመው የወሰዱ ሰዎች የሉም ማለት አይደለም። ትልቁ ነገር እነሱ አቴንሽን አይሰጣቸውም። ያ የሚፈልገው አካል ይሄኛውን ደጋግመን እንድንረዳው እንድናየው ያደርገናል። ስለዚህ ዋናው ዓላማው ተስፋ እንድንቆርጥ ነው። አዚፍ ደግነት እንደሌለ አዚፍ አውሬነት ብቻ እንዳለ ተራርተን ከቻል ወደ በባህር በየብስ እዚች ሀገር ወጥተን እንድንሄድ ካልቻል ደግሞ በፍርሃትና በመሸማቀቅ ሳብሚሲቭ ተገዥ ሆነን እንድንኖር የማድረግ ስነልቦና መፍጠር ነው እና እኔ አይደንቀኝም። በነገራችን ላይ ጭካኔ የትኛውም ዓለም ላይ አለ። በእኛ በጥቂት ሰዎችም ቢሆን ያን የመሰለ ጭካኔ መታየቱ በጣም ያሳዝናል። እንዴት ግን ኢትዮጵያን አይገልጽም፣ በፍጹም አይገልጻትም፣ አይመጥናትም እና ከንቱ ድካም ነው እንጂ የኢትዮጵያን ቅድስና ማዋረድ አይቻልም። ኢትዮጵያን ሀገር እግዚአብሔርነት መተው አይቻልም። የኢትዮጵያን አቅም እናዘገየዋለን እንጂ ማስቀረት አንችልም። ይሄ አሁን በዘመኑ በመንግስት በሚነገረው ሴንስ አለ ምን የምናገረው እውነተኛ የኢትዮጵያን አቅም እውነተኛ የኢትዮጵያን እድገት የህዝቦቿን ፍቅርና መስተጋብር እናዘገየዋለን እንጂ አናስቀረውም። መገለጫው ዘመን መድረሱ በፍጹም አይቀርም። እስከዛ ድረስ ግን ጥላሸት መቀባት ይቻላል። ጥላሸት ታጥቦ ይለቃል፣ ችግር የለውም። ትልቁ ነገር እግዚአብሔር ያችን ዘመን እንዲያቀርብልን አሁንም በሱ ላይ ተስፋ ማድረጋችንን መቀጠል አለብን። ባማረርን ቁጥር ባጉረመረምን ቁጥር እናረዝመዋለን። ስለዚህ በመሸበርና በመደናገጥ ተስፋ በመቁረጥ ሳይሆን ተስፋ በማድረግ በጎ ስራን በማጉላት በጎነትን ከፍ አድርጎ በማሳየት ዘመኑን ማሳጠር ይቻላል። አማራጫችን ያ ብቻ ነው። አማራጫችን መተባበር፣ መከባበር፣ መዋደድ፣ በአንድ መቆም፣ በጎነትን ማጉላት ብቻ ነው። ያ ያሳጥረዋል። ነገር ግን ከውጭ የሚመጣውን ከጎን የሚነፍሰውን ክፋትን፣ መገዳደልን እያጎላን እያደነቅን በፈጣሪ እያጉረመረምን ብንሄድ እናረዝመዋለን። ብዙ ሰዎች አሁን በምናገረው በእኔ ተስፋ እንደሚበሳጩ አውቃለሁ። ምክንያቱም የመከራው እነሱ ላይ ስለሚያርፍ መከራ ውስጥ ያለ ሰው ነገ ብትዩ ራሱ ደስ አይለውም። ግን አማራጭ የለንም። እኔም የዛ ስነ ልቦና ተጎጂ እኮ ነኝ። እኔም እኮ ሀገሬ በዛ ስትሳል ያመኛል። የራሴ ወገን እንዳልሆነ ሆኖ አስከሬኑ ሜዳ ላይ ሲጣል ያመኛል። እንደ ልቤ መውጣት አለመግባት አለመቻሌን ሳስበው እኮ እኔም ያመኛል። ግን ተስፋ ከማድረግ አላቆም። ምክንያቱም ተስፋችን ነው ጊዜውን የሚያሳጥረው።